መጫወት ደስ ይለኛል። እየተጫወትን ነው ብዙ ነገር የሚያልፍ። የትላንት ውሳኔዎቻችን ነው ዛሬን እየኖርን ያለን ብዬ አስባለሁ። ግን አሁን ድሉን ባገኝና ቲያትር ብሰራ ደስ ይለኛል። አንድ ሰው ተዋናይ ከሆነ መተወን ነው ያለበት። ከባድ ነው ኢንዱስትሪው። አሁን እንደምትዩ ያበላል ምናምን ተብሎ የሚገባበት አይደለም። እኔ የኢትዮጵያ ፊልም ኢንዱስትሪ የችሎታ ብቻ ጉዳይ ነው ብዬ አላስብም። በግሌ የእድልም ጉዳይ ነው ብዬ ነው የማስበው። እንዴት ናችሁልን ውድ የሺባ ፖድካስት ቤተሰቦች? ዛሬም እንደተለመደው እዚህ ስቱዲዮአችን እንግዳችን ይገኛል። ተከታታይ ድራማዎች ላይ በመተወን ዳይሬክት በማድረግ እንዲሁም ፕሮዲዩስ በማድረግ የምናውቀው አርቲስት አበራ አብሮናል። እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ጥሪያችንና ክብረ እዚህ ስቱዲዮአችን ስለተገኘ ከልብ እናመሰግናለን። እኔም አክብራችሁ እንግዳ ስላደረጋችሁኝ አመሰግናለሁ። ኬት እንጀምር እስኪ? ስለ ትውልድክ እናውራ። የት ተወለድክ፣ የት አደግክ የሚለውን ነገር እስኪ እናውራ። እድገቴ ቦሌ ሚካኤል ነው። የተማርኩትም አየር አምባ የሚባል አንደኛ ደረጃ ትምህርት ቤት ነው። ከዛ በኋላ ደግሞ ሃይ ስኩል ቦሌ መድኃኔዓለም እዛ ነው እስከ 12ኛ ክፍል የተማርኩት። ኤሌመንተሪ ላይ በጥባጭ ነው የሚባል ነገር ሰምቻለሁ። እውነት ሐሰት? ሌላ ምርጫ የለውም። እውነት ሐሰት ብቻ ነው። አሁን ከዚህ ውጭ ሌላ ምርጫ የለውም። ከእውነት ሐሰት ውጭ ሌላ ምርጫ አለው? ምን አዛምድ ምናልባት የሌላ ሰው ባህሪ ወደ እኔ አዛምደሽ ከሆነ ብዬ ነው። እኔ በጥባጭ አልነበርኩም፣ ተጫዋች ነበርኩ። በእርግጥ በጣም ጥሩ የሆነ ግንኙነት የነበረኝ ከመምህራኖቼም እንዲሁም ከተማሪዎች ከጓደኞቼ ጋር ጥሩ ጓደኝነት እንደነበረኝ ነው ማስታወሰው። እንግዲህ ማን በጥባጭ እንዳለሽ አላቅም። የአንቺ ይሁን? አይ በተለይ ኤሌመንተሪ ከዛም በኋላ ደግሞ ሃይ ስኩል ሲገባ ትምህርት ቤቱ ራሱ አልቻለውም። እኔ ነው ተብያለሁ እንዴ? እኔ ራሱ አትናልሽኝ። አይ እኔ አልጠራጠርሽኝ። አይ እኔ እንደዛ ላወጣጣክ ብዬ ነው። እውነት ለመናገር ተጫዋች ነበርኩ። በጣም ከሁሉም ጋር ጥሩ ግንኙነት የነበረኝ፣ በጣም በፍቅር አሁን ድረስ ተጫዋች ነው እውነት ለመናገር ይላሉ። አይ ነክ ይላሉ። እሺ ካልሽ ነክ አዎ፣ አይ መጫወት ደስ ይለኛል። እየተጫወትን ነው ብዙ ነገር የሚያልፈውና ረጅም ሰዓት ቁም ነገር ማውራት ከሚደብራቸው ሰዎች መሀል አንዱ ነኝ። በመሀል ጨዋታ ደስ ይለኛል። ሳቅ መፍጠር ደስ ይለኛል። ሃይ ስኩል ላይ ገጠመኞች አሉ? እስኪ በነገራችን ላይ ሃይ ስኩል ላይ ስንሆን ምንድነው ከፋሚሊ ወጥተናል ብለን የምናስብበት ጊዜ ምናምን ነገር አይደለ? እና የዛን ጊዜ እንዴት ተቋቋምከው? ሃይ ስኩልን አንተ እንደጠበቅከው ነበር ያገኘከው? አዎ እንዳልሽው ነው። ከኤሌመንተሪ ወደ ሃይ ስኩል ስቴጅ ሌላ ኤክስፒሪያንስ ነው። ግን በዛ ጊዜ ትዝ የሚለኝ የነበረው ምንድነው በሀገር አቀፍ ደረጃ እግር ኳስ ፕሮጀክት የተጀመረበት ጊዜ ነበር። ወደ 89 ዓመተ ምህረት ምናምን። ያን ያልተወለድሽም አንቺ መሰለኝ። ገና እየታሰብሽ ነበርና አዎ ያኔ በሀገር አቀፍ ደረጃ የእግር ኳስ ፕሮጀክት በመላው ኢትዮጵያ ላይ እንደዛ የተደረገበት ታይም ላይ ነውና በልጅነቴ በጣም ኳስ ጫወት ነበርና በወቅቱ ድሉን አግኝተው ከተመረጡት ልጆች ታዳጊ ያኔ ታዳጊ ነበርኩ። ይገርምሻል እንደሆኑ እንዳልመስልሽ እና ያኔ እድሉን አግኝተው ከሚጫወቱት መካከል ነበርኩ። ወደ 4 ዓመት በፕሮጀክት ታቅፌ እግር ኳስ ተጫዋች አለው። እንደውም በቅርበት የሚያውቁኝ ሰዎች ቤተሰብን ጨምሮ እግር ኳስ ተጫዋች ይሆናል ብለው ነበር የሚያስቡት እንጂ እንዲህ ወደ አርቱ ይመጣል ብለው አው መጫወቱ ምናምኑ ፍንጮች ምናምን ቢኖሩም ያኔ ግን ብዙ ጊዜን ማጠፋው የነበረው ኳስ ላይ ነበርና እሱ በደንብ ትዝ ይለኛል። በተለይ ሃይ ስኩል ላይ 4 ዓመቱን በደንብ ብር ያልደረሰበት እንዳለች አሁን እንትን ከላይ ስኩል አሁን ላሉት ሃይ ስኩል ተማሪዎች ምንድነው የምትመክረው? ለአቅመ መምከር እንኳን ብዙ ደርሻለሁ ብዬ አላስብም። ግን አልፈክበታል ነው አንተ የምትመክራቸው? በተለይ ደግሞ የሆኑ ተማሪዎች አስቸጋሪ ነን ከምንባለው ውስጥ ነን ነው። አንተ እንዴት ነው አሁን የምትመክራቸው? ምንድነው የምትላቸው የምትችለው ነገር? ያ እንግዲህ ሃይ ስኩል ብቻም ሳይሆን ምናልባት የወጣትነት ጊዜም ብለን ከፍለን ብናየው ጥሩ ይመስለኛል። ሃይ ስኩልም በዛ ውስጥ ያለ ስለሆነ ማለት ነው። ብዙ የህይወት ታርጌትሽን ወይም ደግሞ ጎልሽን የምትጀምርበት የምትንደረደሪበት ታይም ነው። በጣም ኢነርጂ ያለሽ ታይም ነው ወጣትነት። ብዙ ለማድረግ ለጥፋትም ለልማትም አቅሙ ያለሽ ጊዜ ነው። መነሳሳቱም ያለ ጊዜ ነውና እዛ ታይም ላይ ወጣቶች በደንብ ቢያስተውሉ ጥሩ ነው ብዬ አስባለሁ። ወደፊት ምን መሆን ነው የሚፈልጉት? መሆን ለሚፈልጉት ነገር ደግሞ ዘር እርሾ የሚጀምሩበት ታይም ላይ ነው። እዛ ታይም ላይ እና በደንብ ፎከስ አድርገው
ካላስፈላጊ ባህሪያት ካላስፈላጊ ልምምዶች ርቀው ነጋቸውን እኔ ያው ብዙዎቻችን እንደምንጋራው የትላንት ውሳኔዎቻችን ነው ዛሬን እየኖርን ያለ ነው ብዬ አስባለሁ እና ስለዚህ እዛ ታይም ላይ የሚያደርጉት ነገር ፊውቸራቸውን በደንብ ይወስነዋልና በጣም በጥንቃቄ በማስተዋል ዋይዞ ነው ቢያስተውሉና ለዛ ለሚፈልጉት ግብ ሊጠቅም በሚችል ነገር ላይ ብቻ ፎከስ ቢያደርጉ የተሻለ ነው ብዬ አምናለሁ። እንደውም ይሄ ጀነሬሽን ጥሩ ነው፣ እንደኛ ጀነሬሽን አይደለም። ብዙ እድሎች የተሻሉ አሉ ከበፊቱ እና ቢጠቀሙበት ጥሩ ነው ብዬ አልፋለሁ። አሉም ግን ደግሞ ወጣ ያሉ ነገሮችም አሉ እንደምናየው ከሆነ እውነት ነው አለው። በእኛ ጊዜ ያልነበረ አሁን ያለ ብዙ ነገር አለ። ያው ዘመን በመጣ ቁጥር አድቫንቴጅም ዲስአድቫንቴጅም አለው። ግን ግለሰቡ ነው እየመረጠ የትኛው ይጠቅመኛል የትኛው አይጠቅመኝም ብሎ መልካም የሆነ ነገር ላይ ትኩረት የሚያደርገው ማለት ነው እንጂ በየዘመኑ መጥፎ ነገር አለ። በእናንተ ጊዜ 10ኛ ክፍል ነበረ ማለፊያ ማትሪክ ነበር? እኛ 12 የመጨረሻዎቹ ነበር። 94 ላይ ነው እኔ ሃይ ስኩል እንትን ያልኩት 12 እኛ ላይ የመጨረሻ ነበር። እንዴት ወደ ቲያትሩ ገባክ? እንግዲህ እኔ እንዳልኩሽ ኳስ እጫወት ነበር። እሱ በሆነ አጋጣሚ ኳሱን ሳቆመው ከዛ በኋላ መማር እንዳለብኝና ደግሞ ወደምፈልገው ወደምወደው ሙያ መሄድ እንዳለብኝ አሰብኩኝ። እንግዲህ ውስጥ የነበረው አርት ነው። ከድሮም ጀምሮ እንዳልኩሽ ለአርቱ ቅርብ ነኝና ይሄን ደግሞ ተሰጥኦን በእውቀት መዳበር አለበት ብዬ አስቤ ቀጥታ ወደ ኮሌጅ ገባው ማለት ነው እና ተምሬ በቲያትሪካል አርት ተመረኩኝና ከዛ ወደ ስራው ገባው ማለት ነው። ቲያትር ያለ ትምህርት መሰራት ይችላል ብለህ ታስባለህ? ተሰጥኦ አንድ ነገር ነው። ተሰጥኦ አንድ ነገር ነው፣ ጠቃሚ ነገር ነው ብዬ አምናለሁ። ተሰጥኦ የሌለው አንድ ነገር ላይ ተሰጥኦ ሲኖርሽና ሳይኖርሽ ልዩነት አለው፣ የሚታይ ልዩነት አለው። ግን ደግሞ ያ በእውቀት ደግሞ ሲታገዝ የበለጠ በደንብ ፐርፎርም እንድታደርጊ ይረዳሻልና ተሰጥኦ ጥሩ ነው። ፕላስ ደግሞ በእውቀት ደግሞ ሲታገዝ የበለጠ ጥሩ ነገር ማውጣት ትቻለሽ ብዬ ነው ማስበው። እኔ ተሰጥኦ ብቻውን ትንሽ አስቸጋሪ ሊሆን ይችላል። እንደዛ የሚሰራው አሉ፣ ግን እውቀት ደግሞ ወሳኝ ነገር ነው። በልምድም የምታገኙ እውቀት አለ። በእርግጥ በተሰጥኦ የሚሰሩ አሉ፣ በጊዜ ሂደት እውቀቱን የሚያገኙ አሉ፣ ኮሌጅም ገብተው ደግሞ ትምህርቱን የሚያገኙ አሉ። የመጀመሪያ ፊልም ምን ነበረ? የመጀመሪያ ፊልሜ ፍቅሬን ያያችሁ የሚል የመሐመድ ሚፍታህ ፊልም ነው። እሱ ላይ ነው የተጫወትኩት። ዶክተር ገጸ ባህሪ ተሰጥቶኝ እሱን ተጫውቻለሁ። መጀመሪያ ፊልሜ እሱ ነው። አልከበደክም ነበረ? አልከበደኝም። ከዛ በፊትም ኢቲቪ ላይ ችሎት የሚባል ድራማ አለ፣ ምናልባት ካስታወስሽው። እዛ ላይ እጫወት ነበር። እዛ ላይ በጣም ወደው ፕሮግራም ነበር። እዛ ላይ እጫወት ነበርና 3 ዓመት ወደ 2 ዓመት አካባቢ እዛ ላይ እድሉን አግኝቼ ተጫውቻለሁ እና ከዛ ስለሆነ ወደዚህ የመጣሁት አልከበደኝም። አዘጋጁም ጎበዝ አዘጋጅ ነው። እዛ ላይ የተውሉ ሰዎች የነበሩ ሰዎችም ልምድ ያላቸው ከኔ የተሻለ ሙያው ላይ ያሉ ስለነበሩ ያግዙኝ ነበርና አልከበደኝም። አሁን ከፊልምና ከቲያትር ምረጥ ብትባል የቱም መስራት ይቀለኛል ብለህ ታስባለህ? ቲያትር የሙሉ ጊዜ ቲያትር ሰርቼ አላውቅም፣ አጫጭር ስራዎችን ካልሆነ በስተቀር ማለት ነው። ግን ብሰራ ደስ ይለኛል። ቲያትር በጣም ትልቅ አቅም የሚጠይቅ ነገር ነው። እዛ ላይ ራሴን ባይ ደስ ይለኛል። በፊት የመስራት እድሎችም ነበሩኝ፣ ግን ጊዜው ስላልነበረኝ ያልሰራሁባቸው አጋጣሚዎች አሉ። ግን አሁን እድሉን ባገኝና ቲያትር ብሰራ ደስ ይለኛል። ግን አሁን ፊልሙ ላይ ነው ያለሁት። ድርድርን አንተ ነበርክ ፕሮዲውስ ያደርገው እና ደግሞ ዳይሬክተርም ነበርክ፣ እዛ ላይ ተዋናይም ነበርክ። አልከበደክም? በተለይ ደግሞ ዳይሬክቲንግ እና ትወና ትንሽ ይከብዳልና አንድ ላይ መስራቱ አልከበደክም? ይከብዳል። የስራ ትንሽ የለውም ባይዘው ትወናም ብቻ ቢሰጥሽ ይከብዳል። እንኳን እንደዚህ አይነት ነገር ተደራርቦ ይቅርና ግን አንዳንዴ እንደዚህ አይነት ኃላፊነቶችን ጨምረሽ የምትይዥበት አጋጣሚ ይኖራል። ልክም ባይሆን ከሙያው አንጻር ልክ አይደለም። አንድ ሰው ተዋናይ ከሆነ መተወን ነው ያለበት። ዳይሬክቲንጉ ላይ ከሆነ ዳይሬክቲንጉ ግን እንደ ሀገር ብዙ ክፍተቶች ስላሉብን አንድ ሰው ደርቦ የተለያዩ ስራዎችን ሊሰራ ይችላል እና እንዳልሽው ድርድር መጀመሪያ ፕሮዲውስ ያደረኩት ፊልም እሱ ነውና
እዛ ላይ በትወናም በዳይሬክቲንግም ፕሮዲስ በማድረግም ተሳትፌያለሁ። እሱ ብቻ ሳይሆን የሰራንበት ጊዜም ትንሽ አስቸጋሪ ነበር። ኮሮና ሀገራችን ላይ የገባበት ሲዝን ላይ ነበር። ቀረጻ እያካሄድን ያለ ነው ስንሰራ አክቹሊ ምንም ነገር አልነበረም። ገና ኮሮና ነገር እኛ ሀገር አልገባም። ግን ቀረጻ ከጀመርን በኋላ ትንሽ አስቸጋሪ ነበር። ኮሮና ገባ። ፕሪ ፕሮዳክሽን ላይ ደግሞ በጣም ብዙ ነገር ስላጠፋን ብዙ ስለደከምን ማቆም በራሱ ደግሞ ትልቅ ዳሜጅ ስለሆነ ተመካክረን መቀጠል እንዳለብን ወሰነን። በጣም በከፍተኛ ጥንቃቄ ቀርጸን ለእይታ አብቅተናል። እንትን የባንክ ዘረፋ ምናምን ነበረ ያዩት ከሆነ ፊልሙና ያን ባንኩን የገነባህ እኮ ራስህ ነህ። የሀሳብ እንዴት መጣል? ፍቃድ አልነበረክም ከባንኮች ጋር ምናምን? እንዳልሽው የዘረፋ ፊልም ነው። እንደ ሀገርም ለመጀመሪያ ጊዜ ነው የሞከርነው። ከዚህ በፊት እንደ ምሳሌ የሚሆኑን በሀገራችን የተሰሩ ፊልሞች የሉም። ስለዚህ ትንሽ ፈታኝ ነገር ነበር። ምክንያቱም ውጭ ላይ ብዙ ፊልሞች ይኖራሉ፣ ግን ያንን ቀጥታ ወደኛ ሀገር ማምጣት ደግሞ አይቻልም። የኛ ሀገር ነባራዊ ሁኔታ ሌላ ስለሆነ ጠይቆ ባንኮችን አስፈቅዶ ለመስራት ትንሽ የፊልሙ ጭብጥ አስቸጋሪ ነው፣ የዘረፋ ነው እና የትኛውን ባንክ የዘረፋ ፊልም እንዲሰራበት አይፈቅድም። ማስታወስ ነው ደህና የተረሳውን ታስታውሳለህ ነው የሚባለው። እና በወቅቱ ደግሞ ከባድ ነበር። አንዳንድ የባንክ ዘረፋዎችም እኛ ሀገር ላይ ነበሩበት ወቅት ነበረ። በተለይ መንግስት ለውጥን ተከትሎ ትንሽ ሀገራችን አለመረጋጋት ውስጥ ነበረች እንደሚታወቀው እና በዛ ጊዜ ብዙ ነገር አልፏል እና ከዛ ውስጥ አንዱ ይሄ ነው እና ፈታኝ ነበር። ስለዚህ ያንን ማግኘት ስለማይቻል ያለው አማራጭ ባንክ ስታብሊሽ ማድረግ ነው። በዚህ ፊልም ምክንያት ታስረክ ነበረ? እውነት ነው፣ ታስሬ ነበር። እንዴት ነው የሆነው? እኛ የምንሰራበት የነበረበት ጊዜ ላይ መንግስት ብር ለውጥ ያደረገበት ጊዜ ነው እና የጸጥታ ኃይሎች በየባንኩ እየዞሩ የብር ለውጡ ሰላማዊ ነው አይደለም የሚለውን እየዞሩ ቼክ ያደርጋሉ። እና እኔ ከገነባሁበት ወደ ላይ አንድ ሁለት ባንኮች አሉ። እነሱን አዩ፣ መጡ። ልክ እኛ ጋር ሲመጡ እኔ የሰራነው ባንክ ላይ ዝግ ነው። ስለዚህ ያንን ሲያዩ ለምንድን ነው የተዘጋው ብለው ጠየቁ። በምን ምክንያት ነው የተዘጋው ባንኩ ብለው። እዛ የነበሩ የጸጥታ ኃይሎች አይ ባንክ አይደለም ይሄ ለፊልም የተዘጋጀ ቦታ ነው ብለው ይሏቸዋል። እና አይተውት ይሄ ለፊልም የተዘጋጀ ነው? አይ አይደለም። ማን ነው ይሄንን እንትን ይጠራ ተባለ። ተደወለልኝ። አጋጣሚ ሲደወልልኝ ከካሜራማኑ ጋር ነበርኩኝና አሸናፊ በየነ ይባላል። እዛ ተደወለ። ተያይዘን ሄድን ወደዛ ወደ ጣቢያው። ከዛ ጣቢያ ሄድን። የፈለገንን የፖሊስ አባል አገኘ ነው። ቁጭ በሉ አለን። ኃላፊ ነው። ቁጭ አለን። ምንድን ነው የምትሰሩት ምናምን አለ። ፊልም ነው የምንሰራው ምናምን። የታለ ደብዳቤያችሁ ምናምን ወረቀታችሁ ምናምን አወጣን። እኛ ደግሞ ስራውን ስንሰራ ከሚፈለገው የመንግስት ተቋም ጋር አስፈላጊውን ፎርማሊቲ አሟልተን ደብዳቤ ይዘን ምናምን አሳየናቸው። እርግጠኛ ለመሆን ብለው ደወሉ። ሲደውሉ አጋጣሚ የተደወለላቸው የስራ ኃላፊዎች ስልካቸው አይነሳም። ፌዴራል ፖሊስም ሲደውሉ አይነሳም። አዲስ አበባ ፖሊስ ኮሚሽንም አይነሳም። ቁጭ በሉ እስኪጣራ ድረስ ተባለና ወደ 4 ሰዓት 5 ሰዓት አካባቢ ቁጭ አለ። እኔ ጣቢያ ታስሬ አላውቅም በህይወቴ። ቀበት ይፈታል? አዎ፣ እንደ አጋጣሚ አልፈታንም። እኛ እዛ አልደረስንም። ቁጭ በሉ ነው የተባልነው። ቁጭ አለን። እዛ እንደው በቃ እርግጥ እየመሸ መጣ። ደግሞ ሰዓቱ ወደ ማታ ነውና እየመሸ መጣ። ማደራችን እርግጠኛ ሆነን በቃ እኛ ስልክ ሲደውል አይነሳም። ከዛ እንደውም መገባበዝ ጀመርን ከዚህ ከካሜራማኑ ጋር። ሂድ በቃ አንተ ወደ ቤት ሂድና እኔ ልደር፣ አንተ ትብስ አንተ መባባል ሁሉ ጀመርን። አይ ግዴ ለማንተ ሄደን ያድራለሁ። ከዛ በቃ እሱ ሂድ እና እኔ ልደር ምናምን ስል ሁለታችሁም ቁጭ በሉ ተባለ። እዛ ሁለታችንም ቁጭ አለን። አጋጣሚ እነዛ የስራ ኃላፊዎች ደግሞ ልክ ከስብሰባ ወይ ከነበሩበት ነገር ሲወጡ ደወሉ። ስልክ ሲደውሉ ይሄኛው እኛን ደግሞ አስሮን ሄደው የነበረው ደግሞ የፖሊስ ባልደረባ እዚህ ስራ ጨርሶ ወደ ቤቱ ሄዷል። ከዛ በቃ ማንን ኮሚኒኬት ያድርጉ። ከዛ እንደገና እዚህ ያሉት ደግሞ ፖሊስ ባልደረቦች እንደገና ወደ ቤቱ ሄደው ጋር ደውለው እንዲህ ተብሏል፣ ከላይ ተደውሏል፣ ይለቀቁ ምናምን ተብሎ መጨረሻ ላይ በቃ ብድር ልብስ ምን እናስመጣ ነበር ሳናድር። ግን ወደ 4 ሰዓት 5 ሰዓት አካባቢ እኔ በህይወቴ ታስሬም አላውቅም አስሬም አላውቅም እና የመጀመሪያ ቀን ነው። እንኳን እኮ ስልጣን ያስፈልጋል ይባላል ማለት የፖሊስ እና ሌላ ነገር። አይ እዛ በካራክተሩ ማለት ነው ተካ ካራክተር የሽፍታው በዛም አስሬ አላውቅም። ዳግቼ
ታስራል እኮ በተካካረግ እውነት ነው ታስሬ ያኔ ያው ልክ ነው ታስሬያለሁ ልክ ነው ግን ማለት ነው እዛ ስታሰር ምን አይነት ስሜት ነበር የተሰማክ? በቃ አዎ ትንሽ እንትን ይላል ስራ ስትሰሪ እንደዚህ አይነት ነገር በተለይ ወረቀት ይዘሽ ህጋዊ ሆነሽ ምናምን ያለመናበብ ችግር ነው እንጂ በወቅቱ አስፈላጊውን ነገር አሳይተናል። ግን እኔ ጥሩ አድርገን ስለሰራን ይመስለኛል ሰውየው ማመን ያልፈለገው ወይ ደግሞ ከሚመለከተው አካል ስልክ ማግኘት አለብኝ ብሎ ያሰበው ያ ነገር እንደውም ትዝ ይለኛል ደውሎ ፍቀዱላቸው ከኛ ጋር ነው እንትን የሚሉት የሚሰሩት ብሎ ሲላቸው እርግጠኛ ነህ መታየተዋል ግን ቦታውን ባንክ ነው እኮ ይመስለው ምናምን እንዲህ ቃል በቃል እንዲህ ነው ያወራው እና ያ እኛ አትሊስት የሰራነው ነገር ጥሩ ቢሆን ነው እንደዛ ያወሩት በሚል ነው የወሰድነው እንጂ በክፋት አላየነውም። እንደውም ከዛ በኋላ ለምን አልነገራችሁንም ሁሉ ምናምን ብለው እዛ አካባቢ የነበሩት የጸጥታ ኃይሎች እንትን ብለውናል። ብትነግሩን እኮ እኛ እናግዛችኋለን፣ እዚህ መተን መንገድ ስትዘጉ አንዳንድ ነገር ስታደርጉ እናግዛችሁ ነበር መንገድ ነበረባችሁ ብለው ለመተባበር ከዛ በኋላ እንደውም ተነሳስተዋል እና በክፋት አላየሁትም። እንግዲህ ያው የፖሊስ የጥንቃቄ ላይ ስለሚያተኩር ከዛ አንጻር ያደረጉት ብለን ነው የምወስደው። እዛ ላይ ስትሰሩ የገጠማችሁ ገጠመኞች ምናምን ነገር አላችሁ? አዎ ስንሰራ የገጠሙን ነገሮች አሉ። እንዳልኩሽ የብር ለውጥ ላይ ስለነበር አስታውሳለሁ። አንድ ሁለት ሰው አክሲዮን መሸጥ ጀምራችኋል እንዴ ምናምን ብለው የጠየቁን አሉ ቀረጻ ቦታ ላይ። አንዳንዱ ደግሞ ልክ እየቀረጽን እዚህ አውትዶር እየሰራን ኤቲኤሙ እዛ ጋ ነው ያለው ውጭ ላይ እና ቀስ ብለን ሄደን ብር እናውጣ እንገባለን ምናምን ይሉናል። እነሱ የሚመስላቸው ለባንኩ ማስታወቂያ እየሰራን ነው እንጂ ፊልም አልመሰላቸውም። እና ኤቲኤም ጥግ ላይ ነው ያለው ቀስ ብለን ሄደን እናውጣ ምናምን የሚሉን ሰዎችም ነበሩ ብር ለማውጣት እና በዛ ልክ ትንሽ የሚመስል ነገር የሚቀራረብ ነገር አቅም በፈቀደ ሞክረናል እና እነሱ ገጠመኞች አይረሱም። ኤቲኤም ሙላ ነበረው። እንዴት ልትሰራ ቻልክ ግን ኤቲኤም ሙሉ ምናምን? እንግዲህ የሆነ ነገር ስትሰሪ እስከ ጥግ ድረስ መሞከር መቻል አለብሽ። ያንን ነገር መምሰል መቻል አለበት። እኔ በዛ ነው የማምነው። ያን ሁሉ ወጪ ያወጣ ነው አትሊስት ከሰራን አይቀር የሚመስል ነገር መሞከር አለብን አቅም በፈቀደ። ምክንያቱም ያን ስራ ደግመሽ አሰሪው በቃ አንዴ ነው የምትሰሪው ያኔ ነው የምትሰሪው እና በኋላ ላይ ከሆነ ጊዜ በኋላ ስታየው ይሄን ነገር ባረኩ ኖሮ ይሄን ነገር ማድረግ እችል ነበር እንዳትይ አቅምሽ የቻለውን ነገር ማድረግ አለብሽ እና በደንብ ነው የሰራነው። ቼክ ሁሉ አሳትሜ የባንክ ገቢ ወጪ እንትኖችን ሁሉ ፕሪንት አስደርገን በደንብ በዲዛይን ተደርጎ ተሰርቶ የባንክ ቡኮች ተዘጋጅተው በደንብ ነው ለመስራት የሞከርነው እና ፊድባኩም ጥሩ ነበር። ከሞላ ጎደል ከኪነ ጥበብ ባለሙያው አፕሪሺየት አድርገውናል። ጉማ ላይም በ6 ዘርፍ እጩ ነበር ፊልሙ። ጥሩ ነው። አሪፍ ፊልም ነው። ፊልም እየሰሩ መኖር ይችላሉ ብለህ ታስባለህ? ፊልም እየተሰራ መኖር ይቻላል ብለህ ታስባለህ? ለባለሙያው ነው ለባለሙያው ትንሽ የሚከብድ ይመስለኛል። አሻሚ ጥያቄ ነው። አይደለም ብሎ ማለትም አይቻልም። ነውም ለማለት ደግሞ ትንሽ ድፍረት አላገኝም እኔ በግሌ። ምክንያቱም ኢንዱስትሪያችን እንደ ኢንዱስትሪ ገና ዳዴ እያለ ድክ እያለ ያለ ኢንዱስትሪ ነው። በዚህ አጋጣሚ በዚህ ሁሉ አስል ውስጥ የተቻላቸውን ነገር የሚያደርጉትን ባለሙያዎች አበረታታለሁ፣ አመሰግናለሁ። ትልቅ ስራ ነው እየሰሩ ያሉት። ከባድ ነው ኢንዱስትሪው። አሁን እንደምትይው ያበላል ምናምን ተብሎ የሚገባበት አይደለም። በፓሽን የሚሰራ ነው። ብዙ ባለሙያ ሰምተሽ ከሆነ ስራ ስሰራ ቤቴን ሽጬ ነው መኪናዬን ሽጬ ነው እንደዚህ አድርጌ ነው አስይዤ ነው ምናምን ይላሉ። ዋት ምናምን ነው የምትይው። ስታይ ኢንዱስትሪው ላይ ገብተሽ ስታይ ከፋይ አይደለም በዛ ልክ። ወይም ለዚህም ይመስለኛል ብዙ ኢንቨስተሮች ኢንቨስት አያደርጉም ፊልም ላይ፣ ሌላ ነገር ላይ ኢንቨስት ያደርጋሉ። አሁን እገሌ የሚባል ኢንቨስተር ፊልም ሰራ ወይም ፕሮዲውስ አደረገ ምናምን በፊት አልፎ አንዳንድ ትሰሚ ነበር። አሁን ከናካቴው የለም። ባለሙያው ነው እየሰራ ያለው። ያ ማለት አትራፊ አይደለም ማለት ነው። አትራፊ ቢሆን ለምንድን ነው ፕሮዲውሰሮች፣ ሌሎች ኢንቨስተሮች ወደዚህ ኢንዱስትሪ የማይመጡት? ይሄ ራሱ አንድ ማሳያ ነው። እና አይደለም አዋጭ አይደለም፣ ግን ያድጋል። ያው ቀስ እያለ ያድጋል፣ ጊዜውን ጠብቆ ያድጋል። ብዙ ኢንቨስተሮች ወደዚህ ሴክተር ይመጣሉ ብዬ አምናለሁ። ባለሀብቶች መደገፍ አለባቸው። እውነት ለማውራት ትንሽ አስቸጋሪ የሆነ ስራ ለመስራት ስትነሺ ስፖንሰር ማግኘት ራሱ በጣም ከባድ ነው። ያ ለምንድን ነው? ፊልሙ ደካማ ስለሆነ ነው። ወይም ኢንዱስትሪው በደንብ የተደገፈ አይደለም። መንግስትም ትኩረት ቢሰጠው፣ በዚህ አጋጣሚ አሁን ሰጠሁት ከሚለው በላይ ትኩረት ቢሰጥ። ምክንያቱም ኪነ ጥበብ አንድን ማህበረሰብ ለመቅረጽ
አንዳንድ አዳዲስ አስተምህሮቶችን እሳቤዎችን ለመጨመር ማህበረሰብ ውስጥ ኪነ ጥበብ ትልቅ መሳሪያ ነው። ባህልን ጠብቆ ለማቆየት ገብቶሻል። ትልቅ ሴክተር ነው። ስለዚህ መንግስትም ይህንን ኢንዱስትሪ መደገፍ አለበት፣ በጣም መደገፍ አለበት። የፕሮዳክሽን እቃዎቻችን ያን ያክል ደረጃቸውን የጠበቁ አይደሉም እና ከቀረጥ ነጻ የሚገቡበትን መንገድ መንግስት ቢያመቻች ለባለሙያተኞቹ ጥሩ ነገር መስራት ይቻላል ብዬ አስባለሁ። ባለሀብትም ደግሞ እንደ ባለሀብት ይህንን ሴክተር ቢደግፉ ሌሎች ዓለማት ላይ አሁን ባለሀብቶች ማህበራዊ ኃላፊነታቸውን በደንብ ነው የሚወጡት በተለያዩ መንገዶች ማለት ነው። ስለዚህ አሁን ኪነ ጥበቡን በመደገፍ ለምሳሌ አንድ ድርጅት አንድ ተቋም በአመት መጨረሻ ላይ ግብር በሚገብርበት ወቅት ይህን ነገር ማህበራዊ ኃላፊነቴን ተወጥቻለሁ፣ ይህን አድርጌያለሁ፣ ኪነ ጥበቡን ደግፌያለሁ፣ ይህንን ነገር እንደዚህ አድርጌያለሁ፣ ለማህበረሰቡ የሚጠቅም ነገር ይህን አድርጌያለሁ ብሎ የሚልበትን ነገር ቢያደርግ፣ መንግስትም ደግሞ እንደዚህ አይነት ሰዎችን እንዲህ አይነት ባለሀብቶችን አፕሪሺየት ቢያደርግ፣ እንደዛ ሲሆን ኪነ ጥበቡ ማደግ ይችላል። አለበለዚያ ግን ትንሽ አስቸጋሪ ይሆናል ብዬ አስባለሁ። ምክንያቱም ኦዲየንሱ በጣም ሄዷል። የኛ ሀገር ኦዲየንስ በጣም ሄዷል። ብዙ ውጭ ላይ ያሉት ነገሮችን ስለሚያይ ጥሩ ነገር እንዲቀርብለት ይፈልጋል። በዛ ልክ ለማቅረብ ደግሞ አቅም ያስፈልጋል። ፋይናንስ ትልቁን ነገር የሚወጣው ፋይናንስ ነው። ኢኮኖሚያችን ደግሞ ካልተደገፈ በዚህ ሁኔታ ሙያተኛው ብቻ የሚወጣው አይደለምና እግረ መንገድ መልእክት ለማስተላለፍ ነው። አራዳ ቅዳሜን እየሰራክ ነው እና እንዴት ልጀምረው ቻልክ? እስኪ ስለ አራዳ ቅዳሜ ንገረኝ። አራዳ ቅዳሜ እንዳየሽው አሪፍ ፕሮግራም ነው። ኮሜዲ ሾው ነው። የተለያዩ ስኬች ኮሜዲዎችን እናቀርባለን። እስከ 7 የሚደርሱ ስኬች ኮሜዲዎችን በአንድ ሳምንት እንሰራለን። ከዛ ቀደም ሰራ ነበር እዛ ኢቢኤስ ጣቢያ ላይ ሹክ ልበላችሁ የሚል ፕሮግራም ላይ እሑድ መዝናኛው ላይ የሚቀርብ በጣም ረዥም ጊዜ የሄደ ፕሮግራም ነው። በጣም ቆንጆ ፕሮግራም ነው። ተወዳጅ የነበረ ነው። አሁን ደግሞ ይሄኛውን ፕሮግራም ዲዛይን አድርገው ከሚሰሩ ተዋናዮች መካከል አንዱ አድርገው ጋበዙኝ። ደግሞ በደስታ ተቀብዬ እየሰራው ነው ያለው ማለት ነው። ሹክ ልበላችሁ 3 ዓመት መሰለኝ ነው። አዎ እንደዛ ያክል ጊዜ ሄዷል አየር ላይ። አሁን ቆሟል። አሁን ደግሞ በአራዳ ቅዳሜ መተናል። ህዝቡም ተቀብሎታል። ጥሩ እየሄደ ነው ያለው። አራዳ ቅዳሜ እንዴት ነው? ፈታኝ ነው ወይስ ስትሰሩት ማለት ነው ከካሜራ ጀርባ? ጥሩ ነው። አሚን ኮሜዲ ሾው ነው እንግዲህ እንዳየሽው በደንብ ተዝናንተሽ አንቺ በደንብ ስቀሽ ተጫውተሽ ነው ወደ ሰው የምታደርሺው እና እኔም በባህሪ ደግሞ ተጫዋች ነኝ። ረዥም ሰዓት ቁም ነገር ማውራት አልወድም። እንዲህ በመሀል ጣል እወዳለሁ እና አሁንም ግን ረጅም ሰዓት ቁም ነገር እያወራን ነው እና ሰው ፊት ሲሆን ትንሽ አገኘሽ ሰው ፊት ሲሆን እንደዛ ነው እና ጥሩ ነው። እዛ ላይም ያሉት ክሩ በደንብ የሚያሰሩ ናቸው። ሞር ደግሞ እየተዋሃድን ስንመጣ ደግሞ የተሻለ ነገር እናመጣለን ብለን ተስፋ እናደርጋለን። እንደ ጅማሮ ግን በጣም ጥሩ ነው። የሰውን ፊድባክ አሪፍ ነው። እኛም ያላሰለሰ ጥረት እያደረግን ነው። እንዳየሽው አቅም በፈቀደ ጥሩ ነገር ለመስራት እየሞከርን ነው። በሳምንት ስንቴ ነው የሚቀርበው? በሳምንት አንዴ ነው የሚቀርበው። ቅዳሜ ምሽት ከ3 ሰዓት እስከ 7 ሰዓት ድረስ የሚሄድ ፕሮግራም ነው። ረቡዕ ደግሞ በድጋሚ ይተላለፋል። ዋናው ፕሮግራሙ ግን ቅዳሜ ማታ 3 ሰዓት ልጆች ከተኙ በኋላ። ለምን እዛ ላይ ያሉት ስኬቾች አብዛኛው ልጆችን የማይመለከት ስለሆነ ከተኙ በኋላ ቢታይ ይመረጣል ተብሎ ነው። ለዛ ነው ማስታወቂያውም እንደዛ ነው። ልጆች ከተኙ በኋላ። ከፊልም ውጭ ሌላ ምንድን ነው የምትሰራው? ምን እየሰራክ ነው? ማጅራት ነበር የምመታው። አሁን ግን ቀዝቅዟል። እየተጠነቀቃችሁ? እሺ። ከፊልም ውጪ ኢንስትራክተር ነኝ፣ ድራይቪንግ ኢንስትራክተር ነኝ፣ ፐርሰናል ትሬነር ነኝ። እሱን እሰራለሁ። ሌላ ደግሞ የመኪና ክራይ ቢዝነስ ውስጥ እሰራለሁ። ስለዚህ ከፊልም ውጪ የሚከራይ ሰው አለ? ልከራይ ይፈልግ? እሺ። የሚከራይ ሲኖር አከራያለሁ። እንደገና ደግሞ መንጃ ፈቃድ ደግሞ አሰልጣኝ ነኝ። መኪና እንዴት እንደሚነዳ አስተምራለሁ። በነጻ እዚሁ ለአንቺ ችግር የለውም። ክላክስ እንዴት እንደሚደረግ አሳይሻለሁ። ክላክስ ብቻ? ሌላውን ከፈለግሽ ችግር የለውም። ኧረ እኔ መንዳቱና ችግር የለውም። ትነጃለሽ።
እሺ አሁን ቀጣይ በአበራን በምን ሙያ ላይ እንጠብቀው? በምን ስራዎች እየመጣልን ነው? ብዙ አመታት 2 አመት መሰለኝ አዎ ፊልም ከሰራ አዎ አይደል? አዎ 3 አመት አዎ ቁጥር ላይ እስከዚህ ላይ 3 መሰለኝ 3 አሁን አዲስ ስራዎች ነው 3 አይደል 2 መሰለኝ። ምክንያቱም ከዛ በኋላ ከድርድር በኋላ አንድ የሰራሁት ፊልም አለ ፊውቸር ፊልም 2 ናቸው። አንዱ አልወጣም። አንዱ የተከበረው የሚል ዘ ሪቨረንድ የሚል እሱ ተለቋል። እሱን ሰርቻለሁ። ከዛ በኋላ ምክንያቱም ምንድን ነው የራካው ከፊልም ማለት ነው? ያው ያለው ሁኔታ ነው። ቱ ቢ ሆነስት አሉ ስራዎች፣ ቴሌቪዥን ድራማዎች አሉ፣ ፊውቸር ፊልሞችም አሉ። ግን ሀገራችን ውስጥ እንደምታውቂው ሰላም የለም እና ፊልም ስራ ስትሰሪ ደግሞ አንዳንድ ጊዜ መቼቶቹ እዛና እዚህ ይሆናሉ። ከከተማቶች መውጣት አለ ምናምን እና እሱን ደግሞ አሁን በደንብ አድርጎ ለመስራት ትንሽ ጊዜው አመቺ ስላልሆነ ከዛ አንጻር መወሰን ነገር አለ፣ መገደብ ነገር አለ። ግን ሀገራችን ሰላም ስትሆን ደግሞ ያኔ የተሻለ ነገር መስራት እንችላለን ብዬ አስባለሁ። አሁን እጅግ ላይ ስራዎች አሉክ? የፊልም ስራዎች ለመመለስ ሀሳብ አለክ? አሉ። በሀሳብ ደረጃ ቴሌቪዥን ድራማዎችም አሉ። ምናልባት ፕሪፕሮዳክሽን ላይ ናቸው። መቼ ይጀምራሉ የሚለው በእርግጥ እኔም አላወቅኩም። ፊውቸር ፊልሞችም አሉ። በዚሁ በእናንተ ፕሮዳክሽንም ደግሞ የሚሰራ አንድ ትልቅ ስራ አለ። እሱ ላይም ለመስራት ዳር እያልኩ ነው። ዳር ሳይሆን እየገባክ? አዎ ካስገባችሁን እንገባለን። በራችን ክፍት ነው። እኛም እሱም ላይ ለመስራት እያሰብኩ ነው። አሉ እንሰራለን። ሀገራችንን ሰላም ካደረገልን ብዙ ስራዎችን እንሰራለን። በጎ አድራጎት ላይ ትሳተፋለህና እስኪ ስለ በጎ አድራጎት። በጎ አድራጎት ላይ እንዳልሽው እሳተፋለሁ። ሁሉም የኪነ ጥበብ ባለሙያ ብቻ ሳይሆን ማንኛውም ማህበረሰብ ማህበራዊ ኃላፊነቱን በቻለው መጠን መወጣት አለበት ብዬ አስባለሁ። ስለዛም እኔም ባለኝ ሙያ ባለኝ እውቅና ወይም ባለኝ ተቀባይነት ህብረተሰቡን ሊጠቅሙ በሚችሉ ጉዳዮች ላይ እሳተፋለሁ። ቀይ መስቀል ላይ ከቀይ መስቀል ጋር ማብሬ እሰራለሁ። በበጎ አድራጎት ስራዎች ላይ አቅሜ በፈቀደው እሳተፋለሁ። እንዲሁም ያለማቋረጥ አባል በመሆን ላለፉት 13-14 ዓመት አካባቢ ድረስ ደም እለግሳለሁ ቀይ መስቀል። እንዲሁም በእሳት አደጋ ተቋም ውስጥ ደግሞ በበጎ ፍቃድ አምባሳደር ሚና ከሌሎች የሙያ ባልደረቦቼ ጋር በመሆን ህብረተሰቡን ሊጠቅሙ በሚችሉ ስራዎች ላይ እሳተፋለሁ። እንዲሁም ሌሎቹም ላይ እና ግዴታ ነው ብዬ ነው የማስበው። በመጨረሻም ደግሞ ያው አበራን ለታናናሾቹ ከስር ለሚመጡት አክተሮች ምን ትመክራለህ? ጥሩ ጥያቄ ነው የጠየቅሽኝ። ወደዚህ ኢንዱስትሪ ለመግባት ለሚፈልጉ ሰዎች ማለት የምፈልገው ምንድን ነው፣ አንዳንዶቹ ወይ ዝም ብለው ዝነኛ ለመሆን ታዋቂ ለመሆን የሚመጡ አሉ ወደዚህ ኢንዱስትሪ። አንዳንዶቹ ደግሞ ዝም ብሎ በገጠመኝ እድሉን ብቻ ስላገኙ የሚመጡ አሉ። ያም ትክክል ነው ብዬ አላስብም። መጀመሪያ ሙያው አለ ወይ፣ ፍቅሩ አለ ወይ፣ ተሰጥኦ አለ ወይ፣ ፍላጎቱ አለ ወይ የሚለውን መጀመሪያ ያ ሰው ማጤን አለበት ብዬ አስባለሁ። አንደኛ ቀላል ታይም አይደለም እዚህ ኢንዱስትሪ ላይ መጥቶ የሚያጠፋው። መክሊቱን በትክክል መፈለግ አለበት። እዚህ ላይ ከሆነ የሚያጠፋው ጊዜ አንድ ቀን ዋጋ ይከፍለዋል። ገብቶሻል? አይቆጭም። አለበለዚያ ግን አንደኛ እድሜውን እየጨረሰ ነው፣ ሁለተኛ ደግሞ የሌላ ሰው እድል እየዘጋ ነው ብዬ ነው የማስበውና እሱ ላይ እርግጠኛ መሆን አለበት። እርግጠኛ ከሆነ በኋላ ግን አስፈላጊውን እውቀት ማግኘት አለበት፣ መማር አለበት። ብዙ ጊዜ አንዳንድ ቦታ ላይ ሲያገኙ ሰዎች እንደዚህ ፊልም መስራት ፈልጋለሁ፣ እንደዚህ አይነት ነገር አሰራኝ ምናምን ይላሉ እና እኔ መጀመሪያ የምጠይቀው ተምረሃል ወይ ነው ብዬ የምጠይቀው። ምክንያቱም ፍላጎት ያለው ሰው ለሙያው መቅረብ አለበት ብዬ አስባለሁ። ከሚቀርብበት መንገድ ደግሞ አንዱ ትምህርት ነው። ስለዚህ ይሄ ልጅ ተምሯል ወይ፣ ሙያውን የፈለገ ሰው ስለሚማር ማለት ነው። ስለዚህ መማር ካለብሽ መማር አለብሽ። ስለዚህ እንደዚህ አይነት ቦታዎች ላይ ሙያው የሚጠይቀው ቦታዎች ላይ መዋል፣ ሰዎችን ማግኘት፣ እንደዛ ማድረግ። ሌላው ደግሞ ባለሙያ ላይ ያለ ክፍተት ደግሞ አለ። እኔ የኢትዮጵያ ፊልም ኢንዱስትሪ የችሎታ ብቻ ጉዳይ ነው ብዬ አላስብም። በግሌ የእድልም ጉዳይ ነው ብዬ ነው የማስበው እና እኔ ወደዚህ ኢንዱስትሪ የመጣሁት ስለተማርኩ እውቀቱ ስላለኝ ብቻ ሳይሆን እድሉንም ስላገኘው ነው ብዬ ነው ማምነው። እድሉን ያላገኙ በጣም በርካታ ሰዎች ከኔ በላይ መስራት የሚችሉ ሰዎች ቤት እንዳሉ አምናለሁ፣ አውቃለሁ። ማመን ብቻ ሳይሆን አውቃለሁ። ስለዚህ ለአዳዲስ ሰዎች እድል እንስጥ። ቀድመን እድሉን ያገኘን ሰዎች
አዳዲስ ሰዎች ወደ ኢንዱስትሪው እንዲመጡ እናግዝ፣ እናበረታታ፣ እድል እንስጥ የሚል መልእክቴን ነው የማስተላልፈው። እኔም በምሰራቸው ስራዎች ላይ ለበርካታ አዳዲስ ሰዎች እድል እሰጣለሁ። ድርድር ላይም እንዳየሽው በጣም በርካታ ሰዎች ለአዳዲስ ሰዎች እድል ሰጥቻለሁ እና በር ከፍቻለሁ እና እድሉን እንስጥ ነው የምለው። ለአዳዲስ ለሚመጡ ሰዎች ደግሞ በትክክል እናንተ ተሰጥኦ እንዳላችሁ ካመናችሁ ትምህርቱን ተማሩና የሚያስፈልገውን ዋጋ ከፍላችሁ ኢንዱስትሪው ላይ ኑ ነው የምለው። አለበለዚያ እድሜያችሁን አትጨርሱ ነው የምለው። በመጨረሻም ማለት የምትፈልገው ማመስገን የምትፈልገው አካል ካለ እድሉ ልስጥክ። ማመስገን የምፈልገው ብዙ ሰው ነው ያለው። መቼም ገሌ ገሌ ብለሽ በኋላ ስም ታጎይና ያስቸግራል። እኔን ሳትጠቅሰኝ ይላል። ስለዚህ ሁሉንም ሰው በእኔ ህይወት እድገት ውስጥ አስተዋጽኦ ያላቸው በጣም በርካታ ሰዎች አሉ። እነሱን ሁሉን እጅግ አድርጌ ላመሰግን እፈልጋለሁ። ወላጆቼን፣ ቤተሰቦቼን፣ ጓደኞቼን፣ መምህራኖቼን እነሱን ሁሉ ላመሰግን እፈልጋለሁ። ሌላው የኢትዮጵያ ህዝብን እጅግ አድርጌ አመሰግናለሁ። ስራችንን እያዩ ሀሳብ የሚሰጡን፣ የሚያደንቁን፣ የሚያከብሩን፣ ስናጠፋ የሚቆነጥጡን የኢትዮጵያ ህዝብን እጅግ አድርጌ አመሰግናለሁ ልል እወዳለሁ። እናንተንም በመጨረሻ እንግዲህ አመሰግናለሁ። እኛም እዚህ ስቱዲዮአችን ድረስ ጥሪያችንን አክብረህ ስለመጣ ከልብ እናመሰግናለን። ተመልካቾቻችን ከአበራ አለሙ ጋር የነበረን ቆይታ ይህንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ ኮሜንት ላይ ይቅረብልን፣ እኛን ያዝናናናል፣ ያስተምረናል ብላችሁ የምታስቡትን ኮሜንት አድርጉልን፣ እኛ እናቀርብላችኋለን። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት